በቅርቡ አዋጅ ቁጥር 859 ህዝባር 2006 የጉምሩክ አዋጅ ማለት ነው ተሻሽሏል። የዛሬው ቪዲዮ በተለይም ለአስመጭና ላኪዎች፣ ለተሽከርካሪ ባለንብረቶች፣ አከራዮች፣ ለሹፌሮች ብቻ ከጉምሩክ ስነ ስርዓት ጋር በአንድም ሆነ በሌላ መንገድ ግንኙነት ለሚኖራችሁ ሁሉ የሚጠቅም ቪዲዮ ነው ብዬ አስባለሁ። ሰላም፣ እንዴት ናችሁ? እኔ ጠበቃ ምህረት ነኝ። እንግዲህ ይህ አዋጅ ከዚህ ቀደምም በአዋጅ ቁጥር 1160 ህዝባር 2011 ተሻሽሎ ነበረ። 859 ማለት ነው። አሁንም ያው በድጋሚ ሊሻሻል ችሏል ማለት ነው። እንግዲህ አዲስ ህግ ሲኖር የተከሰቱ ለውጦችን ማወቅ የግድ ነው የሚለው። ስለዚህ በዚህ በማሻሻያው የተካተቱ ዋና ዋና የህግ ነጥቦችን ነው በዛሬው ቪዲዮ ለማካተት እያሰብኩትኝ። የመጀመሪያው የምናነሳው እንግዲህ ስለ ተሽከርካሪ መወረስ ጉዳይ ይሆናል። ይህም ምንድነው? በተለይም ከኮንትሮባንድ እቃዎች ጋር በተያያዘ እነዚህን እቃዎች ለማጓጓዝ ጥቅም ላይ የዋለ ተሽከርካሪ በበፊቱ ህግ መሰረት የተሽከርካሪው ባለ ንብረት በወንጀሉ ተሳታፊ ሳይሆን ንብረቱ መወረስ የለበትም ከሚል መነሻ የገንዘብ ቅጣት ተቀጥቶ ንብረቱ ይመለስ ነበረ። 100 ሺህ ብር ነበረ ቅጣቱ። በአሁኑ ህግ ግን ኮንትሮባንድ ሲያጓጉዝ የተገኘ ተሽከርካሪ ሙሉ ለሙሉ ሊወረስ እንደሚችል በህጉ ላይ ተቀምጧል ማለት ነው። በእርግጥ አሁንም በአሁኑ አዋጅ ማለት ነው የተሽከርካሪው ባለ ንብረት ንብረቱ ሊወረስ እንደሆነ መረጃው ሊደርስ እንደሚገባ ህጉ ያስቀምጣል። ይህ መረጃ ደግሞ ሲደርሰው የተሽከርካሪው ባለ ንብረት ቀርቦ ስለ ጉዳዩ የማስረዳት መብት እንዳለውም ያስቀምጣል ማለት ነው። ሌላው አዲስ ነገር ደግሞ ለአስመጪና ላኪዎች ነው። በፊት እንግዲህ በአንድ ዲክላራሲዮን ወደ ሀገር የገቡ እቃዎች ተከፋፍለው ሊለቀቁላቸው አይችሉም ነበር። ይህም ደግሞ በገንዘብ እጥረት ምክንያት ሙሉን መክፈል ስለማትችሉ እቃዎች ሳይወጡ ይቀሩ ነበረ ማለት ነው። በተሻሻለው አዋጅ መሰረት ደግሞ እቃዎች ተከፋፍለው ሊለቀቁ እንደሚችሉ ያስቀምጣል ማለት ነው። ስለዚህ በአንድ ላይ ለመክፈል እንዳልቻላችሁ ለኮሚሽኑ ጥያቄ ማቅረብ ነው የሚኖርባችሁ ማለት ነው፣ በዚህ እድል ለመጠቀም። ሌላ እንግዲህ በማሻሻያው የተካተተው ስለ ጉምሩክ ቀረጥ ክፍያ ነው። ይህም እንግዲህ ቀደም ብሎ አንድ ሰው ቀረጥ ሲከፍል የእቃዎቹን ዋጋ ወደ ኢትዮጵያ ብር ይቀየራል። እንደሚታወቀው የምንዛሬው ልክም የሚመሰረተው እቃ አስመጪው ዲክላራሲዮኑን ባስመዘገበበት ቀን ነበረ። በአሁኑ አዋጅ ግን የምንዛሬ መጠኑ የሚወሰነው ዲክላራሲዮኑ በተመዘገበበት ቀን ሳይሆን ዲክላራሲዮኑ ተቀባይነት ባገኘበት ጊዜ ወይም ደግሞ ቀን እንደሚሆን ተቀምጧል ማለት ነው። ሌላው አዲስ ነገር ደግሞ እንደ አንድ ጥሩ ነገር ያየሁት ድሮም ሴንስ የማይሰጥ የነበረው ምንድነው? አንድ በሰው በተወሰነው ቀረጥና ታክስ ላይ ቅሬታ ያለው ሰው ይግባኝ ማለት የሚችል የነበረው እንዴት ነው? የተወሰነበትን ሙሉን ቀረጥ ታክስ ከፍሎ ነበረ። በአሁኑ አዋጅ ግን ያመነበትን ሙሉን ይከፍልና ልዩነቱን ደግሞ ወይም ደግሞ መክፈል የለብኝም የሚለውን መጠን ደግሞ ግማሹን ወይም 50%ቱን በመክፈል ይግባኝ ለማለት እንደሚችል ተቀምጧል ማለት ነው በአዲሱ አዋጅ። ሌሎች የተሻሻሉ ነገሮች ቢኖሩም እንግዲህ በመጨረሻ ማነሳላችሁ እቃዎች በጉምሩክ መጋዘን ውስጥ ስለሚቆዩበት ጊዜ ይሆናል። በነባሩ አሰራር እንደምታውቁት በየብስና በባህር ለሚመጡ እቃዎች በ15 ቀን፣ በአየር ለሚመጡ እቃዎች ደግሞ በ10 ቀናት ውስጥ እቃዎቹ የጉምሩክ ፎርማሊቲን አጠናቀው ከመጋዘን መውጣት እንዳለባቸው ያስቀምጥ ነበረ ህጉ። ነገር ግን በአሁኑ አዋጅ መሰረት በየብስና በባህር ተጓጉዘው ለሚመጡ 45 ቀናት፣ በአየር ለሚመጡት ደግሞ 30 ቀናት ሆኗል ማለት ነው ጊዜው። ስለዚህ እነዚህ ናቸው በአዲሱ አዋጅ የተሻሻሉ ነጥቦች። በዋናነት ዋና ዋናዎቹን ነው ያነሳውላችሁ። በዛሬው ቪዲዮ ጠቃሚ መረጃ እንዳገኛችሁ ተስፋ አደርጋለሁ። ከቀናት በኋላ እመለሳለሁ። መልካም ጊዜ